ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? ባለፈ ኡስታዝ ያሲን ኑሩ አላህ ይጠብቀውና ካደረጋቸው ኹጥባዎች መካከል ሙስሊሞች ወንድማማቾች ናቸው የሚለውን ጅሁት አድርጌ እኛ ሙስሊሞች አንድ ነን ብዬ ጽፌበት ነበርና ኮሜንት ላይ አንዲት ኦርቶዶክስ ወገናችን እኛ ክርስቲያኖች ከጴንጤዎች ጋር አንድ ነን ብለን አናውቅም ብላለች። ያኔ ኦርቶዶክሶች ከጴንጤዎች ጋር አንድ ነን ብለን አናውቅም ነው የምትለው። እኛ ግን ሙስሊሞች ነን። በየትኛውም ዓለም ኢትዮጵያም ውስጥ ሁሉም ሙስሊም አንድ ነው። ምክንያቱም የእስልምና ሃይማኖት ዶግማ በቁርአንና በሐዲስ ላይ ያለውን ሁሉም ሙስሊም ያምንበታል። ምሳሌ ያክል ከቁርአን ላሳይሽ። 5 የኢስላም መሰረቶች አሉ። አርካኑል ኢስላም 50 የሚባለውና የእስልምና ሃይማኖት የእምነት መሰረት ደግሞ 6 አሉ። አርካኑል ኢማን ይባላሉ። በቁርአንና በሐዲስ አሉ። በቁርአን ላይ የእስልምና ሃይማኖት መሰረት ላኢላሃ ኢለላህ ሙሐመድ ረሱሉላህ ሲሆን በአንደኛ ደረጃ ነው ያለው። በሱረቱል ሙሐመድ ማለትም በ47ኛው ምዕራፍ አንቀጽ 19 ላይ እነሆ ከአላህ ሌላ አምላክ አለመኖር እወቅ ይላል። ይሄ አንደኛው የእስልምና ሃይማኖት መሰረት ሲሆን ሁሉም በዓለም ላይ ያለው ሙስሊም በዚህ ያምናል፣ ይስማማል። በዚህ አንድ ነው። የእስልምና ሃይማኖት ዋና መሰረት ላኢላሃ ኢለላህ ሙሐመድ ረሱሉላህ ነው። ይህንን ሁሉም ሙስሊም እንደሚስማማበት ከሱረቱል ሙሐመድ አንቀጽ 19 አሳይቼሻለሁኝ። ከዛ ጋር የተያዘው ደግሞ በሱረቱል ፈትህ ማለትም 48ኛው ምዕራፍ አንቀጽ 29 ላይ የአላህ መልእክተኛ ሙሐመድ እነዚያም ከእርሱ ጋር ያሉት ወዳጆቹ በከሃዲዎች ላይ ብርቱዎች በመካከላቸውም አዛኞች ናቸው ይላል። ስለዚህ ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚለው በቁርአን መረጃ አለው። በዓለም ላይ ያለ ሙስሊም እንኳን አይደለም ኢትዮጵያ ላይ ያለው በዓለም ላይ ያለው ሙስሊም በዚህ በዋና የእስልምና ሃይማኖት መሰረት በአንደኛ ደረጃ ላይ በተቀመጠው ሁላችንም እኩል እናምናለን። ሁሉም ሙስሊም ላኢላሃ ኢለላህ ሙሐመድ ረሱሉላህ ይላል። ምክንያቱም ቁርአን ላይ ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚለው ስላለ። የእስልምና ሃይማኖት ዋና አስተምሮ በሁለተኛ ደረጃ ላይ የሚገኘው ሰላትን መስገድ ነው። በሱረቱል በቀራ አንቀጽ 43 ላይ እና በተለያዩ አንቀጾች ላይ ተቀምጧል። ሰላትንም በደንቡን ጠብቃችሁ ስገዱ፣ ዘካንም ግዴታን ምጽዋት ስጡ፣ ለጌታችሁም ከአጎንባሾች ጋርም አጎንብሱ ይላል። በዓለም ላይ ያለ ሙስሊም እንኳን አይደለም ኢትዮጵያ ውስጥ ያለው በዓለም ላይ ያለ ሙስሊም ሰላትን መስገድ እንዳለበት እኩል ያምናል ማለት ነው። በሶስተኛ ደረጃ ላይ የሚገኘው ዋና የእስልምና ሃይማኖት አስተምሮ ዘካ ማለትም ምጽዋት መስጠት ነው። ይህ መረጃ በቁርአን በሱረቱል በይና አንቀጽ 5 ላይ ያለ ምንድነው የሚለው? ዘካንም ሊሰጡ እንጂ ያልታዘዙ ሲሆኑ ተለያዩ፣ ይህም የቀጥተኛይቱ ሃይማኖት ድንጋጌ ነው ይላል። አምላካችን አላህ ሱብሃነሁ ወተዓላ በተከበረ ቃሉ ቁርአን ላይ በሱረቱል በይና አንቀጽ 5 ላይ ዘካን ማለትም ምጽዋትን ስጡ ብሎ የሃይማኖቱ ዋና መሰረት በሶስተኛ ደረጃ ላይ አድርጎ አስቀምጦታል። እያንዳንዱ በዓለም ላይ ያለ ሙስሊም ምጽዋት ዘካን መስጠት ግዴታው የሃይማኖቱ መሰረት እንደሆነ ያምናል ማለት ነው። የእስልምና ሃይማኖት ዋና መሰረት ዶግማ የማይለወጠው አስተምሮ በአራተኛ ደረጃ ላይ የሚገኘው ጾም ሲሆን በሱረቱል በቀራ በምዕራፍ 2 አንቀጽ 183 ላይ ይገኛል። እንደዚህ ይላል አምላካችን አላህ ሱብሃነሁ ወተዓላ እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በፊት በነበሩ ህዝቦች ላይ እንደተጻፈ በእናንተም ላይ ተጻፈ፣ ተደነባ፣ ልትጠነቀቁ ይከጀላልና ይላል አምላካችን አላህ ሱብሃነሁ ወተዓላ። በዚህ ምድር ላይ ላለ ሙስሊም በዓለም ላይ ለሚገኙ ሙስሊም በጋራ እንድንጾም የህዝብ ጾም አዋጅ አውጆልናል። በግለሰብ አንድ ሰው በፈለገበት ሰዓትና ጊዜ ጾሞ አምላኩን መገዛት ይችላል። ነገር ግን በወንድማማችነት መካከል የሚደረግ ጾም ወንድማማቾች አንድ ላይ የሚጾሙት ይሄ ህዝቡ አንድ ላይ ህዝቡ አንድ ላይ እንዲጾም አምላካችን አላህ ሱብሃነሁ ወተዓላ ያወጀው ጾም ነው። በዓለም ላይ የሚገኝ ሙስሊም እንኳን አይደለም ኢትዮጵያ ውስጥ ያለ አንድ ላይ እንጾማለን። ይህ ደግሞ የእስልምና ሃይማኖት ዶግማ በአራተኛ ደረጃ ላይ የሚገኝ ነው። በሱረቱል በቀራ አንቀጽ 183 ላይ አለ። በአምስተኛ ደረጃ የሚገኘው የእስልምና ሃይማኖት መሰረት በሱረቱል ኢምራን 3ኛው ምዕራፍ አንቀጽ 97 ይገኛል። እሱ ምንድነው? ሐጅ ማድረግ ሃይማኖታዊ ጉብኝት ማለት ነው። ሃይማኖታዊ ጉዞ ይባላል። በውስጡ ግልጽ የሆነ ተአምራቶች የኢብራሂም መቆሚያ አለ። ወደ ውስጡ የገባ ሰው ጸጥተኛ ይሆናል። አላህም በሰዎች ላይ ወደ እርሱ መሄድን በቻለ ሁሉ ላይ ቤቱን መጎብኘት ግዴታ አለባቸው። የካደም ሰው አላህ ከዓለማት ሁሉ የተብቃቃ ነው ይላል። ሁሉም ሙስሊም በዓለም ላይ የሚገኝ ሙስሊም እንኳን አይደለም የኢትዮጵያ ሙስሊም በዓለም ላይ የሚገኝ ሙስሊም የሞተውም አሁን ያለውም ወደፊትም የሚመጣውም የእስልምና ሃይማኖት ዋና መሰረቶቹ 5 ናቸው። 5ኛው የአላህ ቤት የሆነውን
በመካ የሚገኘውን መስጊድ ነው ከአባ የሚባለውን ከአባ የተባለውን መስጊድ የቻለ ምን ስተጢዐ ነው የሚባለው የቻለ ሃይማኖታዊ ጉብኝት ማድረግ አለበት ማለት ነው። ይሄንን መስጊድ ያልቻለ አይጠየቅበትም ማለት ነው። በአምስቱ የእስልምና ሃይማኖት መሰረት ሁሉም ሙስሊም ይስማማል። ስድስቱ የእስልምና ሃይማኖት የእምነት መሰረት የሚባሉትን ደግሞ እነዚሁ ከቁርአን ላሳይሽ። በእስልምና ሃይማኖት ስድስቱ የእምነት መሰረቶች በቁርአን በሱረቱል በቀራ ቁርአን ምዕራፍ 2 አንቀጽ 225 ላይ ተቀምጧል። እነዚህ አራቱ ናቸው የተጠቀሱት። በመልእክተኛው ከጌታ ወደ እርሱ በተወረደው አመነ። አንድ በእምኖቹ እንደዚህ ሁሉም በአላህ በመላእክቱ በመጽሐፉም በመልእክተኞቹም ከመልእክተኞቹ በአንድ መካከል አንለይም የሚሉ ሲሆኑ አመኑ። ሰማን ታዘዝንም፣ ጌታችንም ሆይ ምህረትን እንሻለን መመለሻም ወደ አንተ ብቻ ነው አሉ። እዚህ ጋር አራቱ የእስልምና ሃይማኖት የእምነት መሰረቶች አሉ። ምንድነው? በመልእክተኞች ማመን፣ በመላእክቶች ማመን፣ በአምላክ ማመን፣ በነቢያቶች ማመን ነው። እንደዚሁም በሱረቱ ኒሳ አንቀጽ 136 ላይ ማለትም አራተኛው የቁርአን ምዕራፍ አንቀጽ 136 ላይ እናንተ ያመናችሁ ሆይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ በዚያም ከበፊቱ ባወረደው መጽሐፍ እመኑ። በአላህና በመላእክቱ በመጽሐፎቹም በመልእክተኞቹም በመጨረሻው ቀን የካደ ሰው ከእውነት የራቀን መሳሳት በእርግጥ ተሳሳተ ይላል። ስለዚህ እያንዳንዱ የዓለማችን ሙስሊም እንኳን አይደለም የኢትዮጵያ ሙስሊም፣ እያንዳንዱ የዓለማችን ሙስሊም በአላህ ማመን፣ በነቢያቶቹ ማመን፣ በወረደላቸው መጽሐፍ ማመን፣ በመልእክተኞቹ ማመን፣ በመጨረሻውን ቀን የውመል ቂያማ የትንሣኤ ቀን በሚለው ማመን የሚሉትን ሁሉ ሙስሊም ይስማማል። ቁርአን ላይ አለ። በዚህ ነው አንድ ነን የምንለው። እነዚህ አምስት ናቸው። ስድስተኛው በቀዳና ቀድር የሚለው ነው። በሱረቱል አዕላ በ87ኛው ምዕራፍ አንቀጽ 2 እና 3 አምላካችን አላሁ ሱብሓነሁ ወተዓላ የቀዳና ቀድር የሚባለው መልካምም ሆነ ሸርም ሆነ መልካም አላህ እንዳደረገው ማመን ነው። ይህ ደግሞ ከዚያም ሁሉን ነገር የፈጠረውን ያስተካከለውንም ከዚያም የወሰነውን ለተፈጠረለት ነገር የመራውንም በዚህ ማመን ነው። ስለዚህ እነዚህ ምን ይባላሉ? አምስቱ የእስልምና ሃይማኖት የእምነት ስድስቱ የእስልምና ሃይማኖት መሰረት ይባላሉ። በእነዚህ ሁሉ ሙስሊም ያምናል ማለት ነው። ኦርቶዶክሶችና ፕሮቴስታንቶች የሚለያዩት የኦርቶዶክስ ዶግማ የማይለወጥ የእምነት መሰረት ሌላ ነው። የፕሮቴስታንት የማይለወጥ ዶግማ የእምነት መሰረት ሌላ ነው። የኦርቶዶክስ የማይለወጠው ዶግማ የሚባለው ማርያም ድንግል መሆኗን ማመን፣ የፈጣሪ እናት ናት ብሎ ማመን፣ ቁርባን የሚባላል ይሄ የተጸለየበት ዳቦ ወደ ፈጣሪነት ይለወጣል የሚለውን በዛ ማመን፣ በስላሴ ማመን ነው። ወደ ፕሮቴስታንት ስንመጣ ማርያም ድንግል ናት ብለው አያምኑም። ታማልደለችን ብለውም አያምኑም። ይሄ በመሰረታዊ አስተምሮ ይለያያሉ ማለት ነው። በእርግጥ በስላሴ የሚመሳሰሉ ሊመስል ይችላል። ነገር ግን የፕሮቴስታንት ስላሴና የኦርቶዶክስ ስላሴ ይለያያል። የኦርቶዶክስ ስላሴ 452 አካባቢ ላይ በመጣው ስብሰባ ምክንያት የተገነጠሉ ሲሆኑ ፕሮቴስታንቶች ደግሞ በመጀመሪያው የመጣውን የካቶሊክን የስላሴ አስተምሮ ነው የሚቀበሉት። ይለያያሉ። የፕሮቴስታንት ዶግማ ሌላ ነው፣ የኦርቶዶክስ ዶግማ ሌላ ነው። ዶግማ የማይለወጡ ዋና አይነት መሰረታቸው ስለሚለያይ ማለት ነው። ነገር ግን በእስልምና ሁሉም የዓለም ሙስሊም አንድ ተመሳሳይ ዶግማ ነው ያለው ማለት ነው። ታዲያ ልዩነታቸው ምንድን ነው ከተባለ ዝም ብሎ ንዑስ ነገሮች ናቸው። ለምሳሌ ያክል በቁርአን በሱረቱ ሹራ አንቀጽ 11 ላይ አምላካችን አላሁ ሱብሓነሁ ወተዓላ ሰሚና ተመልካች ነው የሚለውን የሚፈሩ አካላቶች አሉ። ገና አምላክ ሰሚና ተመልካች ነው ሲባሉ ውስዋስ ውስጥ ይገባሉ። ሰሚና ተመልካች የሰውን የመሰለው ጆሮና አይን አለው ልትሉ ነው እንዴ የሚል ፍራቻና ውስዋስ ውስጥ የሚገቡ አሉ። እኛ እንደ ሙስሊም አምላካችን አላሁ ሱብሓነሁ ወተዓላ ሰሚና ተመልካች ነው ብለን ቁርአን ላይ የተጻፈውን ቀጥታ እንቀበላለን። ቀጥታ ስለተቀበለ ነው እንግዲህ ዋህብያ ምናምን የሚሉት እነሱ ፍራቻ ውስጥ በመግባት ውስዋስ ውስጥ በመግባት ፍልስፍና ውስጥ በመግባት አምላክ ፈጣሪ አላህ ተመልካችና ሰሚ ነው ሲባል ጆሮና አይን ነው ትዝ የሚላቸው። እንደዚህ አይነት ውስጥ ፍልስፍናና ፍራቻ ውስጥ ስለሚገቡ ልዩነት የተፈጠረ ለማስመሰል ነው እንጂ ቁርአን ላይ በተጻፈው ነው እንግዲህ እኛ የምናምነው። ሌላው በሱረቱል አዕራፍ አንቀጽ 54 ላይ አምላካችን አላሁ ሱብሓነሁ ወተዓላ ከፍጥረታት በላይ ከፍ አለ፣ ከአርሽ በላይ ከፍ አለ፣ ከሰማያት በላይ ከፍ አለ የሚለውን ይፈራሉ። እንዴት እንደዚህ ትላላችሁ ብለው ፈራቻቸውን እንትን ይላሉ። በመጨረሻ ደግሞ የእነሱ የሃይማኖት አባትን ይባርካሉ። ሞተውም የተባረኩ ናቸው የሚለውን ስለማንቀበል ነው። በቁርአንና በሐዲስም መረጃ የለውም።
ይሄ ነው እንግዲህ ልዩነት የሚያስብለው።